ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፖዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሩፍ ይበልልኝ ያልኩ ኢንሻአላህ ዛሬ ደግሞ የሲፈት መንገድ በሱለይ አደም የተጻፈ ታሪክ ነው። ኢንሻአላህ አብረን የምናነበው ይሆናል። ለምታበረታቱ በሙሉ ከልብ ነው ማመሰግነው። ጀዛኩሙላሁ ኸይረን እያልኩ ኢንሻአላህ ወደ ታሪካችንን እንቀጥላለን። አንድ ቀን ማለዳ ነው። ገና ጭጋግ ለቀቅ እያደረገ ገና ሰማይና ምድር ከተጫናቸው አዚም ሳይላቀቁና ጨዋታ ሳይጨርሱ ገና የሼህ ወጀሌ መስጂድ ሶላት እንዳበቃ ገና ሩፋኤል ቤተ ክርስቲያን የንጋት ደወል እንደተፈጸመ ገና እንደፈጀረ እንደነጋ ገና የሀብታም ልጆች አይናቸውን ሳይገልጡ ገና የእንቅልፍን ጣዕም በከንፈሮቻቸው እያጣጣሙ እያለ ገና ክፍለ ሀገር የሚሄዱ ሰዎች አውቶቡስ ተራ ለመሄድ ሳይነሱ ገና የታክሲ መስታወት ላይ የሰፈረው ጭጋግም ውሃ ሳይነሳ ገና ረዳቶች ሞተሩ ባልተነሳው ድምጻቸው ሁለት ሰው እያሉ መጣራት ሳይጀምሩ ገና የታክሲዎች ገላ በረዳቶች እጅ መደብደብ ሳይጀምሩ ገና ሌባ ኪስ ገብቶ የሰው ሀቅ ሳይወስድ ገና አስፓልቶች የእግር ዳና ማስተናገድ ሳይጀምሩ ሲፈት ከቤቷ ወጥታ የእናቷንና የእሷን ሰቀቀናም ኑሮ ለመጠገን በትንሽ ፌስታል ቋጥራ የያዘችውን የጉሊት ዕቃ ይዛ መንግስት ሰርቶ ካቆመው ህንፃ ስር ዘርግታ ተቀመጠች። ዘርግታው ነፃነቱን በተቀዳጀው የጉሊት ዕቃ ፊት ለፊት ጉልበቷን አጥፋና ሰሙኒ አክላ አንገቷን ቁልቁል ደፍታ ተቀመጠች። በዚህ ሰዓት በዚህ መንገድ የሚያልፉ ሁሉ ሁኔታዋን አይተው መናገር የሚችሉት አንድ ጉልህ ነገር ጤነኛ አለመሆኗን ብቻ ነው። እንደምን ገዢ ቀርቶ መንገደኛ እንኳ ከቤቱ ባልወጣበት በዚህ ጭጋጋም የጊዜ ሸል ከቤቷ ወጥታ እንዲህ አይነት ጉሊት መቀመጥ አመጣች ችሏታል። እንደምን ቃሪያ የሚፈልግ ገዢ በዚህ የጊዜ ሞኛ ሞኝ ይመጣል ተብሎ ይጠበቃል እያሉ የያዘችውን የለተቱ የቃሪያ ዘለላዎች ይተቻሉ። አንድ የድንች ምድብ እያዩ ይተቻሉ። ሁለት የሽንኩርት ምድብ እያዩ ይተቻሉ። ሳናውቀው የትችት ህግ ቅርጥፍ አድርገን የበላን እኛ ነን። እኛ የአዲስ አበባ ነዋሪዎች የህይወትን አንጻራዊ ተምኔት ትተን እንዴት እንደዛ በሚል ጥጋበኛ ጥያቄ ተጎትተን የሰውን ህይወት የምንተች እኛ ነን አዲስ አበቤዎች። እንደነ ሲፈት ያሉ ምስኪኖች በእኛ የትችት አለንጋ የመገረፍን ህይወት ሳይወዱ ተቸግረው ይታገሉታል። ብቻ በዚህ ሰዓት እንድትወጣ ያስገደዳትን ድብቅ የኑሮ አጋዝን የሚመለከቱ ሰዎች በአካባቢዋ የሉም። እዚህም ነው መሰል ሲፈት ከለበሰችው የተጥሞረሞረ ሂጃብ ሾልኮ የወጣው የፊት ገጿ አንዳች ልክ ያልሆነን የልብ ህመም በማጫር መንስኤ የሚሆን ነገር ይነዝራል። አልፎ ሂያጁ ሁሉ እንዳያት የሚሰማው ይህ ህመም ነው። አንዳንድ ጊዜ እንዲሁ አይኖችህ ሁሉን ነገር አይተው የሚነግሩህ የልብህን ብርሃን በመመልከት ነው። በጭጋግ ጊዜ ጉሊት ወጥታ የተቀመጠችው ኮረዳ በዙሪያዋ እንደ ደጋ ጮቄ ከቀዘቀዘው አስፋልት ውጪ በዙሪያዋ እንደ ቤሳ ምላጭ ከሚንሸራከተው አልጋም ውረጅ ውጭ ምንም ነገር ሳይኖር ራሷን ጉልበቶቿ ውስጥ ቀብራ እጆቿን ተስቦ በተንዠለጠው እጅጌ ጠምጥማ
ትንሽ ፀጉሯን ሸፍኖ በትርፋት የሂጃብ ጨርቅ የሆነ ነገሯን አሁንም ልትከልል እየሞከረች በዚህ ማለዳ ጉሊት ተቀምጣለች። በክፍሏ ምንም የለም ከአንድ የረገበ የሽቦ አልጋ ውጪ፣ ከሁለት የተጎዱ ብረት ድስቶች ውጪ፣ አንድ ጭስ ካርሞጠሞጠውና ከሰል ከመሰለ ማንቆርቆሪያ ውጪ፣ መሬት ላይ ከተነጠፈ አንድ የሳር ፍራሽ ውጪ፣ እሱ ላይ ፊታቸውን ብቻ ብቅ አድርገው ከተጋደሙ እናት ውጪ፣ ከቁጥር አልባ ቁንጫዎች ውጪ በክፍሏ ምንም የለም። ማንም መንገደኛ አልፏት ሊሄድ የሚችል በመኖር እና ባለመኖር መካከል የወደቀችን አንድ መኖሪያ ያልሆነች መኖሪያ አንድ ኮረዳ ሁልጊዜ በመናፈቅ ሌሊት ከፍታዋት ወጥታ ትሄዳለች። እንደወጣችም በጉያዋ አንድ የነተበና መኖር የሰለቸው ፌስታል በብብቷ ነክሳ ይዛ እጆቿን ልታሟሙቅ እየሞከረች አሚን ብላ በተቀበለችው ህይወት ውስጥ የአለ መንገድ ላይ ጉዞ ትጀምራለች። የጉዞዋ መድረሻም ለዕለት ጉርስ መተከሪያ ይቀልምባታል። ታዲያ አንድ ቀን በእግሯ ከሸጎሌ በእንቁላል ፋብሪካ አድርጋ በእስላም መቃብር በኩል አቋርጣ በአበበች ጎበና አሳብራ የምትደርሰውን አትክልት ተራ ከኩንታል የሚንጠባጠብ ሽንኩርትና ድንች እንዲሁም ቃሪያ ስትለቃቅም የአትክልት ተራ የጽዳት ሰራተኞች ይህን እነ ሲፈት የሚለቃቅሙትን በሙሉ እየቀማ ወደ ቆሻሻ ገንዳ ገለበጠው። ብዙዎቹ የተቀሙት ሴቶች ለምን እና እንዴት ብለው ሲጠይቁ በሽታ በከተማው ተነስቷል የሚል መልስ ብቻ እየሰጣቸው ስድቡን ይቀበላል። እነሱን እየበላቸው ያለው በሽታ ድህነት ነው፣ ረሃብ ነው፣ ማጣት ነው። ይህ ሰው የሚሰጣቸው መልስ የማፌዝ ያክል የሆነባቸው ሴቶች ሳያባሩ ይሰድቡታል። ሲለቅሙ የሚያገኙትን ገቢ ለዚህ ብለው መድበውት እያለ ለልጄ እንዲህ አደርጋለሁ ተብሎ እቅድ ተይዞበት እያለ ይህ ሰው ዘለለት እንዲህ ቢያደርጋቸው ችግር ነው ያመመን አንተ ከንቱ እያሉ ሲሰድቡት ስድባቸውን ከምንም ያልቆጠረው በመሆኑ ዱላውን ያሳያቸዋል። ይህ ከተማ ሙቀት በዝቶበታል። ሙቀቱም በእንዲህ አለመደማመጥ በተዋሃዳቸው ጩኸቶች የመጣ ሲሆን አንዱ በሽታ ይብላኝ ረሃብ ከሚበላኝ ሲል፣ አንዱ ቀጠቅጥሻለሁ በሚል ፍም የተፈጠረው ሙቀት ነው። ሲፈት ልትሰበር የማትችል ጎበዝ ልጅ ብትሆንም የዛን ቀን ግን ግማሽ ድረስ መሰበሯ ለራሷ ታወቃት። ይህን ህይወት ብዙ ቀን ሞከረችው፣ ብዙ ቀን አጣመናት። ምንም ሳትናገር በመቆመችበት ፍዝዝ ብላ የምትመለከተውን ጽዳት አስከባሪ የያዘውን ዱላ እየቁለጨለጨ ሂጂ ከዚህ አላት። እንደሷ የለቀሙት ሁሉ የተደፋባቸው ባለብኩን ሲሳዮች በጽዳት ሰራተኛው ስራ አረውና በግነው ሲሳደቡ ሲፈት አንደበቷን የተለጎመችውን ይመስል ጸጥታ በነፍሷ ውስጥ ባስገባው ሽብቅ እየተሽከረከረች ባዶ እጇን ደሳሳዋ ውስጥ ወደሚጠብቋት እናቷ ተመለሰች። ስትመለስ ሁልጊዜም እንደምታደርገው ያንን የሸጎሌ ዳገት በየዕለቱ እየሮጠች ልታመልጠው ትሞክራለች። አዙሪታም በመሆኑ ወደ ነገ ጎትቶ እሷ ሁልጊዜ ማለዳ ዳገቱን ልታመልጥ እየሮጠች ነው። ቤቷ ከደረሰች በኋላ ትናንትና ሳይሸጥ የቀረ የድንች የሽንኩርትና የቃሪያ ምድብ ስለነበራት እሱን ይዛ በሌሊቱ የንጋት ከሩፋኤል አደባባይ ወደ አዲሱ ገበያ መውጫ ላይ በሚውል የጉሊት ስፍራ ብቻዋን የዕለቱን የቃሪያዎች፣ የደነገጡ ሽንኩርቶች፣ አንድ ምድብ ብቻ የሚሆኑ የተሸበሸቡ ድንቾች ይዛ ፊቷን
በእግሮቿ መሃል ጎርሳ ከብርድ ላታመልጥ እጅጌዋን ጎትታና በጉሮ ትግል አሻራ የተጥሞረሞረውን ሂጃቧን እንደምንም ጉልበቷን ጭምር ልታለብስ ለአንድ ሚሊዮነኛ ጊዜ እየሞከረች በጮቄው ብርድ በበልጩታሙ ንፋስ በአልቃሻው አስፋልት ጎን ተቀምጣለች። ሲፈት ይቀጥላል። ኢንሻአላህ የኔ ወዶች ያው ቪዲዮውን እንደምትወዱት ተስፋ አደርጋለሁኝ። እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እያልኩ ዛሬ ይሄን ይመስላል ማለት ነው። ኢንሻአላህ በክፍል 2 እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ